የመረገና አክስቴ እኔ አንቺን የምጠላሽ ይመስልሻል? ከእናቴ ቀጥሎ እኮ መልካም ሴት የማውቀው አንቺን ብቻ ነው። ሶሊስ ከሶሊም ቀጥሎ ማለት ነው። ይገርማል ግን እኔ ቆንጆ ሁልጊዜ እሷ እንዳረሳሻት ነው። እንዴ አክስቴ ታውቂያለሽ አይደል ፓንዶራ ምን ያህል የሱስ ወተራ እንደሆነች? በእርግጥ አንድ ቀን ሲጋራ ስታጨስ አይቻት እስካሁን ደብቄላታለሁ። ቆይ አንቺ እንዴት አወቅሽ? ሲጋራ ብቻ እኮ አይደለም የምታጨሰው ድራግም ትጠቀማለች። ምን ድራግ ነው ያልሽው አክስቴ? እኔ ቆንጆ ለዚህ እኮ ነው ከእሷ ጋር መሄድ የለብሽም እያልኩሽ ያለሁት። እንዴ ቆይ አንቺም ድራግ ትስቢያለሽ እያልሽ ነው? ምን ማለት ነው? አሁንም እኮ ነፍሰ ጡር ነኝ። ቢያንስ እንኳን ለጽንሱ አስባለሁ። እሺ የኔ ቆንጆ ይህን ነገር እኮ አውቀሽ ላታደርጊው ትችያለሽ። ግን ደግሞ ክለብ ውስጥ ምን እንደሚደረግ አንቺ ምንም አታውቂም። እኔ ደግሞ ፓንዶራ ላይ በፍጹም መጥፎ ነገር አታስብም እያልኩሽ ነው። ሶሊ በቃ አክስቴ፣ ይኸውልሽ አክስቴ በተደጋጋሚ እኔ ከእህቴና ከእናቴ ጋር ለማጣላት እየጣርሽ ነው። በቃ ተይ አቁሚ። እስከመጀመሪያው ነው እንደዚህ ማጠጣት የጀመርኩት። ምናልባት ስለዚህ ብዙ የማታውቂ ነገር ይኖር ይሆን? አንተ መጠጥን ትጠጣ። ሶሊ አንድ ነገር ብትሆን ከሁለታችሁ ራስ አልወድም። እሺ ሰካሪስ አንተ ደግሞ ምን ሶሊያና አክስቷ ሴሪ በጭራሽ አትጂ ናይት ክለቡ ይቅርብሽ፣ ካስፈለገ እኔ አክስትሽ ጋር እንውጣና ተዝናኝ ብላት ነበር። እሷም ከእህቴ ጋር ነው መውጣት የምፈልገው። አንቺ ለምንድነው በተደጋጋሚ እህቴን እንዳላምናትና እንዲጠራጠራት የምታረጊኝ? አንቺ ክፉ ሰው ነሽ፣ የማላቅሽ ሰው እየሆንሽ ነው ብላታለች። ሴሪም እኔ ላንቺ ብዬ ነው ስለማስብልሽ ነው፣ መጥፎ ነገር ሊፈጠር ይችላል፣ ስለዚህ እባክሽ አትጂ ብላ ብትለምናትም ግን ደግሞ እህቴ ቀጥራኝ እህቴ በገበዘችኝ ግብዣ ላይ ሳልገኝ አልቀርም ብላለች። በእርግጥም የናታን የልደት ቀኑ ሳይሆን ይሄ ሶሊያናን ለማጥመድ የተዘጋጀ ወጥመድ ነው። ሶሊያናም ሰተት ብላ በወጥመዳቸው ገብታላቸዋለች። ፓንዶራ የምትፈልገው ነገር ተሳክቶላታል። ናሁምና እናቱን ሶሊያና አገናኝታቸዋለች። ወይዘሮ አዜብም የሚከታተላቸውን ሰው ባጠገባቸው አድርጋለች። ኮማንደሩ ፋንቱን ስለ ሚስጥሩ ማወቅ ፈልጎ ክፍሏ ድረስ ተከታትሎ ቢሄድም ወይዘሮ አዜብም እንዴት ተለመደው አሁንም ከሰራተኛ ጋር ልትልከሰከስ ነው ብላ አካቱ ኮማንደር ጋር ተጣልተዋል። ሴሪና ወንድሟም እንዴት ተለመደው ተጨቃጭቀዋል። ግን ደግሞ ሶሊያና አንድ ነገር ብትሆን ካንተና ከሚስትህ ላይ አልወርድም፣ እዚህ ቤት እየተጠነሰሰ ያለው ነገር ወይሷን ወይኔም መጥለፉ አይቀርም፣ ግን ደግሞ በሷ ላይ ከመጣ በጭራሽ አንተን አልለቅህም ብለዋለች። ለወይዘሮ አዜብ አቶ ኮማንደር እንግዲህ አንዳንድ ነገሮችን ሊጠይቃት ቢሞክርም በጭራሽ እሷ ሁን ብላኔን ስለምጠላኝ ነው እንጂ ምንም ያተደረገ ነገር የለም፣ ለዛም ደግሞ ወይሷን ወይኔን ምረጥ ብላ ቁጭ አድርገው ሄዳለች። አቶ ኮማንደር በቤቱ እየተፈጠረ ያለውን ነገር ምንም ሊያውቅ አልቻለም። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልን። በአዲስ መጣን በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሞኝ ሲመክሩት የቀኑበት ይመስላል የሚባለው ነገር በሶሊያና ደርሷል። ሶሊያና አክስቷ ሴሪ እባክሽ ይቅርብሽ፣ አትጂ፣ መውጣትና መዝናናት ፈልገሽ ከሆነ ከኒካ አክስትሽ ጋር ተወጫለሽ ስትላት ብትሰማ ኖሮ ይሄ ሁሉ ነገር ባልተፈጠረ የፓንዶራ ወጥመድ ውስጥ ባልገባች ነበር። ሶሊያና እንደ እናቷ የምትርገበገብላትና የምታዝንላትን በእናትና ልጅ የተጠመደችውን ለሷ ብላ ሴሪን የሷን ምክር ላለመስማት እናትና እህቷን አምና በጠመዱላት ወጥመድ ሰተት ብላ በገዛ እግሯ ገባችላቸው። ፓንዶራ የተንኮሏ ጥግ ሶሊያናን ለመጣል ወይም ደግሞ ሶሊያናን ከአባቷ ጋር ለመጨረሻ ጊዜ ለማቆራረጥ የተቻላትን ሁሉ ከማድረግ ወደ ኋላ እንደማትል የባብ ልጅ ባብ ናት። እናም እንግዲህ ናታን አንጀቱ ቢራራ ቢያዝን እንኳን እንዲህ ማድረግ የለብንም ቢልም ግን ደግሞ ፓንዶራ አስገድደዋለች። ፓንዶራን ማሸነፍ አልቻለም። ምክንያቱም ፓንዶራ ጋር ግንኙነት ስላላቸው በእርግጥም የሚያፈቅረው ሶሊያናን ቢሆንም እንግዲህ ናታን ለጊዜው ያለው ከፓንዶራ ጋር ነውና ፓንዶራ ያለችውን ነገር ግዴታ መስማት አለበት። ግን ደግሞ ይች ልጅ እርጉዝ ናት፣ በጭራሽ ይሄ ነገር መፈጠር የለበትም ብሎ ነበር። እሷ ግን ጨክና አድርገዋለች። ናሆም እናቱ ጋር ለመገናኘት ፓንዶራና ሶሊያና ጋር በተደጋጋሚ እያወራ ነበር።
ፓንዶራ ለገዛ ወጥመዷ መጠቀሚያ ልታረገው ቢሆንም ግን በተደጋጋሚ ቻት ያደርግ የነበረው ከሷ ጋር ነበር። ግን ደግሞ ከሴት ጋር ሲያወራ ከኑሐሚን ጋር እየተደበቀ በመሆኑ ኑሐሚንን ደብሯታል። ኑሐሚን ያስትጓጓለት የነበረው ትዳሯ እንደጠበቀችው አላገኘችውም። ስጋት ላይ ናት። ናሆም አልተቀየረም እያለች ነው። ከዚህ በፊት ያየቻቸውን ነገሮች አሁንም እንዳይደገሙ ሰግታለች። እናም እንግዲህ ኤሚ አንቺ ታድለሻል፣ ከምትወጁ ሰው ጋር በአንድ ቤት ውስጥ ተሰብስበሽ እየኖርሽ ነው ብላት ነበር። ግን ደግሞ ኑሐሚን እንደዛ እንዳልሆነ ተናግራለች። ነው ብለሽ ነው እያለቻት ነው። እንዴ ምን ተፈጠረ እባክሽ ንገሪኝ፣ ምንድነው የሆንሽው ባለቻት ጊዜ ናሆም ከሷ እየተደበቀ ከሴቶች ጋር ቻት እንደሚያደርግና ግን ደግሞ ሚስጥራዊም እንዳደረገው ምንም ነገር ይሄ ነው ብሎ ለሷ የሚያካፍላት ነገር እንደሌለ ተናግራለች። ይሄ ደግሞ እሷን ሰላም እንደነሳትና ሳትወድ በግዷ እንድትጠራጠረው እያደረጋት እንደሆነም ጭምር። ስለዚህ ትዳሩን እንደጠበቀችው እንዳላገኘችው ታወራለች። ፋንቱ ለማንም ሰው እንዳትናገር ብላ በእርግጥም አስጠንቅቀዋለች እና ሊገናኙም ቀጠሮ ተይዘዋል። የቀጠሮ ቦታ ላይ እየተገኘችው ከሶሊያና ጋር ነበር። ቀደም ብላ ሶሊያና ስትሄድ አደም አንቺ ማነሽ እያለ ነበር። ከተል ብላ ፋንቱ ስትገባ እናትና ልጅ ተናንቀው አንገት ላንገት እየተላቀሱ ይገኛሉ። ናሆም እባክሽ እማዬ ደጋግመሽ ጥለሽኝ አትሄጂ፣ ምን ስለሆነ ለምንድን ነው ደግመሽ ጥለሽኝ የምትሄጂው? ስለማትፈልጊኝ ነው ወይ የሚል ጥያቄ አንስቶ ነበር። ግን ደግሞ ፋንቱ እንደምትወደውና እንደምታስብለት በሁሉም በደስታ ቀኖችም ሆነ በመከፋቱ ውስጥ እንዳለች ተናግራለች። ይህንን ማድረግ እንዳለባትና ይህን ያደረገችው ደግሞ ግዴታ ለቤተሰቡ ሰላም ለወይዘሮ ላቶ ለይኩን ሚስትም ይሄ እንደማይገባት ተናግራለች። እና ለወይዘሮ ዝናሽ ስትል እንደሆነ ይሄን ሁሉ ነገር እያደረገች ያለችው በተናገረች ጊዜ ናሆም አሁንም ቢሆን አባቴን ተወጇለሽ አይደል የሚል ጥያቄ አንስቶ ነበር። ይህ ጥያቄ ደግሞ ወይዘሮ ፋንቱን እጅግ በጣም አናዷታል። እንዴት እንደዛ ትለኛለህ የሚል ጥያቄ ፈጥሯል። እነሱን የማይጠቅመው ተውና ስለሚጠቅመው እናውራ እያለ ነው። እባክሽን የታስፈልጊኛለሽና በድጋሚ ጥለሽኛ አትጂ ባላት ጊዜ ወይዘሮ ፋንቱም ከሱ ከቦታው ነው እንጂ ዘወር ያለችው። ግን ደግሞ አንዱንም ቀን ተለይታው እንደማታውቅ እሱ ሳያያት እሷ ስታየው ስትከታተለው እንደነበረ በመዝናኛ ቦታዎቹ፣ በስራ ቦታ አካባቢዎቹ ሁሉም ቦታ ላይ እንደምትገኝ የሰርጉ ቀንም ቢሆን ከርቀቱና ስትከታተል እንደነበረ ጭምር አንድ በአንድ ሁሉንም ነገር ነግረዋለች። ናሆም የእውነትሽ ነው ሲልም እሷን በልጇ ምላ ስታረጋግጥለት ናሆም የበለጠ መፈለጉ ደስ ብሎታል። ሶሊያና እንግዲህ እስቲ እናንተ እያስቀናችሁኝ ነው፣ እናንተ ተጫወቱ፣ እኔ ደግሞ ቀጠሮ አለብኝ፣ ይሄ ፓንዶራ እየደወለች ስለሆነ መሄድ አለብኝ ብላ ስትነሳ ፋንቱ ደስ አላላትም ነበር። ፋንቱ እባክሽ ፓንዶራ ይቅርብሽ አትጂ እያለቻት ነበር። ግን ደግሞ ሶሊያና ኧረ በጭራሽ መሄድ ያለብኝ ብላ እምቢ ብላለች። ግን ደግሞ በተደጋጋሚ እየጠየቀቻት የነበረችው ሴሪ ራሱ እባክሽ ይቅርብሽ እያለቻት ነው። ፓንዶራ እህቷን ይዛ ልትወጣ እንደሆነ ለሴሪ ስትነግራት መቼም ይሄ እናትና ልጅ የቀመራችሁት ቀመር መሆን አለበት እንጂማ የእውነት የእህትሽ እዚህ ቦታ መቀመጥ አሳዝኖሽ አይደለም። በዛ ላይ እኮ እሷ ሀዘንተኛ ናት። አሁን ናይት ክለብ አያስፈልጋትም። ደግሞ እሷ ሲጀመር የናይት ክለብ ወዳድ ሰው አይደለችም። እንዲህ አይነት ነገር ብዙም ምርጫዋ ላይ ስላላደለ እባክሽ እሷን ታያት ብላት ነበር። ግን ደግሞ ለእህቴ ማሰቤና እህቴን ካለችበት ድብርት እንድትወጣ ማድረጌ ለምንድን ነው ጥፋተኛ የሚያሰኘኝ እያለች ነው። ግን ደግሞ ሴሪ ሁሉንም ነገር ስለምታቅ ስለ ፓንዶራ ሶሊያናን ይዛት እንዳትወጣ የተቻላትን ያህል ብታደርግም ግን ደግሞ ሶሊያናን ይዞ ከመውጣት ማንም ሰው ሊያስቆማት አልቻለም። ለዛም እንግዲህ ሴሪ ምርጫ ያደረገችው ሂዳ ወደ ወንድሟ ልጅ ሶሊያናን ማናገር ነበር። ሶሊያናን ስታናግራት አንቺ ስለ ቤተሰቤ ጥሩ አመለካከት የለሽም፣ በተደጋጋሚ ስትናገርኝ የነበረው ከእናትና ከእህቴ እንዲርቅ ነው፣ እነሱን እንዲጠራጠር ነው የምታደርጊኝ። ስለዚህም ማላቀሻ አክስት እየሆንሽ ነውና እባክሽ ተይኝ ብላታለች። ሴሪ ስለምትወዳት፣ ስለምታስብላት፣ ስለምትጨነቅላትና ለሷ ብላ እንደሆነ በተደጋጋሚ ብትነግራትም ግን ደግሞ በጭራሽ አልሰማሽም ብላታለች። ስለነሱ የምታወሪኝ ከሆነ እባክሽ ጥለሽኝ ሂጂ ብላታለች። ግን ደግሞ መቼ ጀመረሽ ነው አንቺ እና እንደዛ አይነት ግርግር ያለበትን ቦታ ምርጫሽ ያደረግሽው? በዛ ላይ ያለሽበት ሁኔታም ለእንደዛ አይነት ነገር አይጋብዝምና እባክሽ ይቅርብሽ ብላ ብለምናትም ግን ደግሞ
ግን ደግሞ ሶሊያና ፓንዶራን እህቴን ቀጥሬያታለሁ፣ እሷ ጠይቃኝ እኔ ምንም ነገር እምቢ ልላት አልችልም ብላለች። ሁሉም ነገሮች እሺ አይባሉም፣ ቢያንስ አንዳንድ ነገሮችን እምቢ ማለትም እኮ ክፋት አይደለም ብላት ነበር። ይህ ዝግጅት የተዘጋጀው ላንቺ ወጥመድ እንጂ ላንቺ ጥሩ ነገር አይደለም፣ ስለዚህ ቢቀርብሽ የተሻለ ነው፣ እባክሽ ይቅርብሽ ብላ ብትለምናትም ግን ደግሞ እሷ አሻፈረኝ ብላለች። በጭራሽ አይቀርብኝም፣ እሄዳለሁ። በእናትና በእህቴ ላይ ያለሽን አመለካከት እስካልቀየርሽ ድረስ አጠገቤ እንዳደርሽ ብላታለች። ለማንኛውም ራስሽን ጠብቂ፣ እኔ ስለምወድሽ፣ ስለማዝንልሽ፣ ስለምሰስትልሽ እንጂ ሌላ ነገር አይደለም። ግን ደግሞ ይሄ ምሽት የሰላም እንደማይሆን ላንቺ ታስቦ እንዳልሆነ ይገባኛል። ስለዚህ የቀርቶብሽ መዝናናት ከፈለግሽ ከኔ ካክስትሽ ጋር ብትወጪስ ምን ይመስልሻል ብላ ስትላት እንግዲህ ሶሊያና የመሰላት ሴሪ እያደረገች ያለችው ከቤተሰቡ እንዲትርቅ እንዲትሸሽ ያደረገቻት እየመሰላት ከእናቷ ገዳይ ጋር እናቴ ብላ ጉልበቷ ላይ እየተንበረከከች ይቅርታ እየጠየቀች መኖሩን ቀጥላለች። ሶሊያና ፋንቱንና ልጇን ካገናኘች በኋላ ወደ ቤት ስትመለስ በር ላይ ግን ወይዘሮ አዜብ እያወራች ያለችው ልክ ያልሆነ ነገር ነበር። ግን ሶሊያና በጭራሽ ይሄን ያደርጋሉ ብላ ስለማትጠብቅና ከልቧ ስለምትወዳቸው ምንም ነገርን መጠራጠር አችልም እንጂ ነገሮች በሙሉ አይኗን እንዲከፍት ያደርጉ ነበር። ፋንቱ ከልጇ ጋር ስታወራ በቅርበት እንዲከታተሏት ሰዎችን አስቀምጣባታለች። ግን ደግሞ ስለዚህም እያወራች በቅርብ ርቀት ሆነው እንዲከታተሏቸው የሚያደርጉትን እያንዳንዱን ተግባርም እንዲያዋቸው አዛቸው ነበር። ስለዚህም እያወራች ሳለ ነበር እንግዲህ ሶሊያና በር ከፍታ የገባችው። በዛን ሰዓት ወይዘሮ አዜብ የመደናገጥ ስሜት ይታይባል ነበር። ግን ደግሞ ሶሊ ምንም ነገር ልትጠራጠር አልቻለችም። ይባስ ብላ ጉልበቷ ላይ ተንበርክካ እናቷን ይቅርታ ብላ በዛ ላይ ደግሞ እንግዲህ ፋንቱና ናሆም ሲገናኙ እሷም ጥሩ ስሜት እንዳልተሰማት ውስጧ እንዴት ተረበሸና እንዴት ከፋት በነገረቻት ጊዜ ለአዜብ አዜብ ደግሞ እንዳልወለድኩሽ ልትነግሪኝ ነው? ሰራተኛ ከልጇ ጋር ስትገናኝ ይሄን ያህል ነገር ከተሰማሽ እኔ እኮ የእናትነት ፍቅር እንዳይሰማሽ አድርጌ ነበር ያሳደግኩሽ። ስለዚህ አሁንም ቢሆን እኔ እንዳልወለድኩሽ ነው የምታስቢው፣ በዚህ ልክ ታርቂኛለሽ ብዬ አስቤ አላውቅም ነበር ብላ ነገሩን አቆላማባታለች። በዚህን ጊዜ ሶሊያና ተንበርክካ ይቅርታ ጠይቃለች ወይዘሮ አዜብን። ምንም ቢመጣ ዓለም ቢደፋ አንቺ ምርጧ እናት ነሽ፣ አንቺን የሚቀይር ምንም ነገር አይኖርም። ግን ደግሞ ያው አላስቻለኝም፣ የሁለቱ ሁኔታ እጅግ በጣም ያሳዝን ነበር ብላለች። አዜብም እንግዲህ በዚህ ልክ መከፋት እንዲሰማሽ፣ በዚህ ልክ የሰው ልጅነት እንዲሰማሽ ስላደረግኩ ይቅርታ እያለች የተለመደውን ማስተባበያዋን ቀጥላለች ማለት ነው። ሶሊያናም ፏፍንተሽ ሽክ ብላ ተዘጋጅታለች። ፓንዶራም ሁሉም ወጥመዶች በተገቢው መንገድ እንዲስተካከሉ ካዘዘች በኋላ እህቷን ይዛ ከቤት ወጣለች። ሶሊያና ከቤት ስትወጣ ጥሩ ስሜት እየተሰማኝ አይደለም፣ እባክሽ እህቴ ካልደበረሽ እኔ ብቀር ብላት ነበር እና ደግሞ መጥፎ ነገር እንደሌለው ተስፋ አደርጋለሁ ባለቻት ጊዜ እኔን እህትሽን እንዴት ታታምኝም፣ እንዴት ትጠራጠርኛለሽ እያለቻት ነበር። እሷም እሺ በቃ ብላ በሐሳቧ ተስማምታ ክለቡ ላይ ተገኝተዋል። ግን ደግሞ የናሆም ልደት ሳይሆን ያለ ልደቱ እየተከበረው ያለው ልደት ሶሊያና ለራሷ ለስላሳ ይዛ ሌላዎቹ መጠጥ እየጠጡ እንግዲህ ሶሊያና በተቀመጠችበት ቦታና እየተደሰተች ባለው ሁኔታ በዚህ ፍጥነት እንዴት ነው የፍቅረኛዬን ሀዘን የረሳሁት ብላ ራሷን ለማረጋጋት መጸዳጃ ቤት በሄደችበት ነበር የያዙትን ድራጊ ያጨመሩበት የምጠጣበት ላይ። ናታን እባክሽ አታሳዝንሽም እንዴ? ቢያንስ እንኳን ሁለት ነፍስ ናት፣ ስለዚህ እዘኝላት፣ እህትሽ ናት እንጂ ጠላትሽ ናት እንዴ ብሎ ቢለምናትም ግን ደግሞ ፓንዶራ ይህን አጉል አዛኝ የሚያጫውትህን ነገር እረፍና እኔ የማዝህን ብቻ ተግባራዊ አድርግ እያለችው ነው። ሴሪ ውስጧ ሰላም ስላልተሰማው ለሶሊያና መጸዳጃ ቤት እያለች ደውላላት ነበር እና እባክሽ ነይ ቶሎ አልመሸም፣ አንቺ እኮ ነፍሰ ጡር ነሽ፣ ስለዚህ ግርግር ጻፍ የሆነ ነገር ቢነሳ ተጎጂ የምትሆኚው የመጀመሪያዋ ሴት አንቺ ስለሆንሽ እባክሽ ወደ ቤትሽ ተመለሽ ብላታለች። እሷም በጭራሽ አልመለስም እያለች ነው። እንመለሳለን፣ ቆይ ፓንዶራን ላናግራትና መጣና ሆኖ እሷ እንኳን ባትመጣ እኔ ሪያድ ይዤ እመጣለሁ ብላ ነበር። ግን ደግሞ ሶሊያና ልክ እንደሄደች ፓንዶራ ሀሳቧን አስቀይራታለች። ያዝነውን እንጨርስና ከዛ በኋላ እንሄዳለን ብላለች። ሶሊያና በቃኝ ብትልም ግን ደግሞ ፓንዶራ ግዴታ እንዲጠጣ አድርጋታለች። ወዲያው እንደጠጣችው ነበር እንግዲህ ሰው ምድሩ ሰማው የተገለባበጠባት። ከዛም ከደቂቃዎች በኋላ የማታውቀው የደስታ ስሜት እንዲሰማት ያደረገው ናታን
ፓንዶራ ነፍስሽ አይማርም፣ ቢያንስ ይቺ ልጅ ነፍሰ ጡር ናት፣ እንዴት አላዘንሽላትም እያለ ከሷ ጋር እየተጣላ ነው። ከደቂቃዎች በኋላ ደስ የሚል ስሜት እየተሰማኝ ነው ካለች በኋላ ሶሊ ከዛ ክለብ ውስጥ ካሉት ወንዶች ሁሉ ጋር ጭፈራ ጀምራለች። በዚህን ጊዜ ፓንዶራ እያንዳንዳቸውን ነገሮች በፎቶ ይዛለች። እሷ እንደምትፈልገው ስለሆነላት ሶሊያናን ቪዲዮ እየያዘችባት ነበር። ሶሊያና ራሷን አታውቅም ነበር። ዓለም 9 ሆኗል። ሴሪ ወንድሟን አስጠንቅቃለች። ሴሪ እናትና ልጅ እያሴሩ ያሉት ነገር እዚህ ቤት ምንም ደስ እያለኝ አይደለም። ሶሊያናና ፓንዶራ ምሽት ክለብ መዝናኛ ወጥተዋል። ሌላ ማንም ሰው የለም። ፋንቱም ቤት የለችም። አዜብም ቤት እንዳለች አላውቅም። ግን ይሄ ነገር የሰላም ይመስልሃል? እዚህ ቤት እየተካሄደ ያለው ነገር ተጠያቂው አንተ ነህ። በዚህ መሃል ግን ሶሊያና የሆነ ነገር ከሆነች እኔ አንተና ሚስትህን በጭራሽ አልለቃችሁም ብላ አስጠንቅቀው ጥላው ሄዳለች። አቶ ኮማንደርም ሚስቱን በጠየቀ ጊዜ እሷም ሴሪ እንደምጠላትና ጠምዳ እንደያዘቻት ተናግራ ልክ እሷን ጥፋተኝነት ስሜት እንዲሰማት አድርጋ እንዲሁም እኔ ራሴ ከቤቱም ለቃችሁ ውጡ ካልከን እኔ ከነ ልጅ እወጣለሁ፣ የኔ ልጅ ባለጌ አይደለችም፣ ባለጌዋ ሶሊያና እንደሆነች አስረግጣ ነግራቸው በፊት ለፊታቸው ጥላቸው ወጣለች። ሶሊያና ይህንን ነገር ልታረጋግጥላቸው በድጋሚ ውርደት ላይ ወድቃለች። ፋንቱ ከልጇ ጋር ተመልሳ ስትገባ አቶ ኮማንደር እዚህ ቤት ያለ እየተፈጠረ ያለው ሚስጥር እሷ ትነግርሃለች ብለኛለች እና ሴሪ ባክሽ ንገሪ ባላት ጊዜ እሷ ምንም እንዳልተፈጠረ ለነፍሷ ፈርታ ተናግራለች። በዚህን ጊዜ እንግዲህ ኮማንደር ምንም የማውቀው ነገር የለም ስትለው የሚያስፈራራሻል እንዴ ብሎ ነበር። እሷ ምንም እንደሌለና ግን ምንም እንደማታውቅ ስትነግረው ክፍሉን ለቆ ሲወጣ ወይዘሮ አዜብ በር ላይ እጅ ከፍንጅ ይዘው አመል አይለቅምና አሁንም ደግሞ እንደ ድሮ እዛው መልከስከስህ ተመለስክ በሚል ኮማንደሩና ወይዘሮ አዜብ ተጣልተዋል። ሶሊያና ራሷን ያገኘችው አልጋ ይዛ ሆቴል ውስጥ ነበር። በዛ ላይ ከጎኗ ሌላ ሰው አለ። ሶሊያና ባረገችው ነገር በጣም ተደናግጣለች። ምን ሊፈጠር ይችላል? ሶሊያና ቢያንስ ከዚህ በኋላ ቤተሰቧን መጠራጠር ትችል ይሆን ወይስ አሁንም ለሷ አዝነው ነው ትላለች? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ